ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ነው ማለት ነው። የአማርኛ ፊደላትን ክፍል 2 ነው ይዤላችሁ የመጣሁት። በባለፈው ቪዲዮዬ ክፍል 1ን ከሀ እስከ ሰ ያሉትን አሳይቻችኋለሁ። ዛሬ ደግሞ ከሸ እስከ ነ ያሉ ፊደላቶችን ይዤላችሁ መጥቻለሁ። እነዚህ ፊደላቶች በደንብ አድርገን እናያለን ማለት ነው። ፊደላትን በደንብ አድርገን ማወቅ ስላለብን ከዚህ ላይ በደንብ አድርጌ ያሳያችኋለሁ። በተለያዩ አቅጣጫ እያነበብኩ አሳያችኋለሁ። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮአችን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬ ደግሞ ከሸ እስከ ነ ያሉ ፊደላቶችን ይዤላችሁ መጥቻለሁ። እነዚህ ፊደላቶች በተለያየ አቅጣጫ እያነበብን የምናይ ይሆናል ማለት ነው። ድምጻቸውን ነግራችኋለሁ ከመጀመሪያ ቪዲዮ ላይ፣ ከዚያ ላይ ሄዳችሁ ማየት ትችላላችሁ። ከዚህ ላይ በተለያየ አቅጣጫ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም እየጻፋችሁ እስከ መጨረሻው ተከታተሉኝ። አሁን ቀጥታ እያነበብን እንሄዳለን። በተለያየ አቅጣጫ ነው ማነብላችሁ። በመጨረሻ ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድ አለባችሁ ማለት ነው። ምክንያቱም ማንበብ ብቻ ሳይሆን ቪዲዮን እያቆማችሁ እየጻፋችሁ ደግሞ መለማመድ ግዴታ ይሆናል ማለት ነው። ስለዚህ አሁን እኔ በአራት አቅጣጫ አነብላችኋለሁ። እናንተም እንደኔ እያነበባችሁ መከታተል ትችላላችሁ ማለት ነው። በተለያየ አቅጣጫ ማንበብ ይችላል፣ ነገር ግን በአራት አቅጣጫ ነው ማነብላችሁ። አብራችሁ እየተከታተሉ። ኦኬ። ይቺ ማነች? ሸ ሸ ሹ ሺ ሻ ሼ ሺ ሾ። አሁን ያነበብኩላችሁ ከግራ ወደ ቀኝ ነው አይደለ? አሁን ደግሞ ከቀኝ ወደ ግራ ወይም ከመጨረሻ ወደ መጀመሪያው አነብላችኋለሁ ማለት ነው። ሾ ሺ ሼ ሻ ሺ ሹ ሸ። ከሸ ቀጥላ ደግሞ የምናገኛት ፊደል ማነች? እቺ ቀ ቀ ትባላለች። ቀ ቁ ቂ ቃ ቄ ቅ ቆ። ከመጨረሻ ወደ መጀመሪያው ስመለስ ደግሞ ቆ ቅ ቄ ቃ ቂ ቁ ቀ። ከቀጥላ የምናገኛት ፊደል ደግሞ ማነች? በ በ ቡ ቢ ባ ቤ ብ ቦ። ከመጨረሻው ወደ መጀመሪያው ስንመለስ ቦ ብ ቤ ባ ቢ ቡ በ። ከበቀጥላ የምናገኛት ፊደል ተ ተ ቱ ቲ ታ ቴ ት ቶ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ቶ ት ቴ ታ ቲ ቱ ተ። ቀጣይ ላይ ከዚህ ላይ ማን እናገኛለን? ከተቀጥለን ቸ ቸ ቹ ቺ ቻ ቼ ቺ ቾ። ከመጨረሻ ወደ መጀመሪያው ስንመለስ ቾ ቺ ቼ ቻ ቺ ቹ ቸ። ከቸ ቀጥላ የምናገኛት ፊደል ማነች? ሀ ነች። ሀ ሶስት አይነት የሀ ዝርያዎች አሉ ብያቸዋለሁ በመጀመሪያ ቪዲዮ ላይ። ሶስት አይነት የሀ ዝርያዎች አሉ። የመጀመሪያዋ ሀሌታ ውሃ ትባላለች። ሁለተኛዋ ደግሞ ሀመር ውሃ ትባላለች። ሶስተኛዋ ይቺ ነች፣ ብዙሃን ውሃ ትባላለች ማለት ነው። ማናት አልኳችሁ? ሀ ነው የምትባለው ማለት ነው። ሶስት አይነት የሀ ዝርያዎች ስላሉ ይችም ሀ ነው የምትባለው፣ ብዙሃን ውሃ ትባላለች። አሁን አብረን እናንብባት። ሀ ሁ ሂ ሃ ሄ ህ ሆ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ሆ ህ ሄ ሃ
ሃ ሂ ሁ ሃ። ቀጥሎ የምናገኛት ፊደል ደግሞ እች ማነች? ነ ነ ኑ ኒ ና ኔ ን ኖ። ከመጨረሻው ወደ መጀመሪያው ስንመለስ ኖ ን ኔ ና ኒ ኑ ነ። በጣም አሪፍ። እንደዛ አድርጋችሁ ካነበባችሁ በኋላ ደግሞ ከላይ ወርታችንና ከታች ወደ ደግሞ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። አሁን ከላይ ወርታችንና ከታች ወደ ያነብብላችኋለሁ። እናንተም ከኔ ጋር አብራችሁ እያነበባችሁ እስከ መጨረሻው አብራችሁ ይቆዩ። ኦኬ፣ እቺ ማንነት ነው ያልኳችሁ ሸ ሸ ቀ በ ተ ቸ ሀ ነ። ከታች ወደ ላይ ስናንባቸው ደግሞ ነ ሀ ቸ ተ በ ቀ ሸ። እቺ የመጀመሪያ ድምጾች አሁን ያነበብናቸው የመጀመሪያ ድምጾች ነው ማለት ነው። ቀጣይ ሁለተኛ ድምጾች ላይ ስንሄድ እቺ ማነች? ሹ ሹ ቁ ቡ ቱ ቹ ሁ ኑ። ከታች ላይ ስናነባቸው ደግሞ ኑ ሁ ቹ ቱ ቡ ቁ ሹ። በጣም አሪፍ። ይኸው እዚህ ላይ መጀመሪያ ድምጾችን አነበብነን፣ እዚህ ሁለተኛ ድምጾችን አነበብነን። ቀጣይ ደግሞ እቺ ሶስተኛ ድምጾች ላይ ደርሰናል ማለት ነው። ሶስተኛ ድምጽ ናት። ማነች? ሺ ሺ ቂ ቢ ቲ ቺ ሂ ኒ። ከታች ወደ ላይ ስንመለስ ደግሞ ኒ ሂ ቺ ቲ ቢ ቂ ሺ። በጣም አሪፍ። አሁን ቀጣይ ደግሞ ስንተኛ ድምጾች ላይ ደረስን ማለት ነው? አራተኛ ድምጾች ላይ። ማነች እቺ? ሻ ሻ ቃ ባ ታ ቻ ሃ ና። ከታች ወደ ላይ ስንሄድ ደግሞ ና ሃ ቻ ታ ባ ቃ ሻ። በጣም አሪፍ። ቀጣይ ከዚህ ላይ ማን እናገኛለን? አምስተኛ ድምጾች ላይ ደርሰን አይደለ? አምስተኛ ድምጾች ማነች እቺ? ሼ ሼ ቄ ቤ ቴ ቼ ሄ ኔ። ከታች ላይ ስንሄድ ኔ ሄ ቼ ቴ ቤ ቄ ሼ። በጣም አሪፍ፣ በጣም አሪፍ። ቀጣይ ስንተኛ ድምጾች ላይ ደረስን? ስድስተኛ ድምጾች ወይም ሳድስ ድምጾች ላይ ደርሰናል። ማነች እቺ? ሺ ሺ ቅ ብ ት ች ህ ን። ከታች ላይ ስንሄድ ን ህ ች ት ብ ቅ ሽ። ኦኬ፣ በጣም አሪፍ። አሁን ደግሞ ከመጨረሻ ወይም ከሰባተኛ ድምጾች ላይ ደርሰናል ማለት ነው። እቺ ማነች ማለት ነው? የመጨረሻዋ ድምፅ ሾ ሾ ቆ ቦ ቶ ቾ ሆ ኖ። ከታች ላይ ስንሄድ ደግሞ ኖ ሆ ቾ ቶ ቦ ቆ ሾ። እንደዚህ አድርጋችሁ ማንበብ ይጠበቅባችኋል ማለት ነው። እኔ ያስነበኳችሁ በአራት አቅጣጫ ነው። ነገር ግን እናንተ በተለያየ አቅጣጫ ማንበብ ትችላላችሁ ማለት ነው። ምክንያቱም በመጀመሪያ ፊደላትን ጠንቃቅ አድርጎ ማወቅ ስላለባቸው ፊደላትን በተለያየ አቅጣጫ እያነበባችሁ መለማመድ አለባችሁ ማለት ነው። ምክንያቱም ፊደላትን ከዚህ ላይ በደንብ አድርጋችሁ ከያዛችሁ ማንኛውንም ቃል ቢሰጣችሁ ማንኛውም ጽሑፍ ጻፉ ብትባሉ መጻፍ ትችላላችሁ ማለት ነው። ስለዚህ መጀመሪያ ላይ ቅድሚያ መስጠት የሚጠበቅብን ከዚህ ፊደላት ላይ ስለሆነ ፊደላት ላይ በተለያየ አቅጣጫ እያነበብንን እንዲሁም ቪዲዮን እያቆምን ደግሞ እየጻፍንን በደንብ አድርገን መለማመድ ይጠበቅብናል ማለት ነው። ከዚህ ላይ ጠንቀቅ አድርገን ፊደላትን በደንብ አድርገን አውቀን ከሄድን ከዛ ምንም ያገደን ነገር የለም ማለት ነው። እንደዚህ እያደረጋችሁ ተለማመዱ።
ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።